ፈጣሪ ይመስገን ደህና ነሽ? አላሁ እግዚአብሔር ይመስገን። እሺ ምን ነበር መሰለሽ ማለት የተፈጠረ ያለው ነገር ሊገባ ይችላል። ጠይቅሽ ነው የመጣሁት። ምንድነው እየተካሄደ ያለው ማለት ያው ነገሮችን በደንብ ታውቂያለሽ። አሁን ያለንበትን ሁኔታ ሰምተሻል። እኔ ብዙ እንደሆንኩኝ ታውቂያለሽ። አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ይሄንን ነገር እያወቅሽ በዚህ ልክ አጣጥሽ ቀለበት እንዲያስርልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪ በትክክል ሀሳብሽን ንገሪኝ። ግልጽ ነው ሀሳቤ እኮ ነገርኩሽ። ማለት ተገቢ ነው ወይ ይሄንን ነገር ማድረግሽ? በዚህ ልክ አጣጥፈሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው? አንደኛ። ሁለተኛ ነገር ደግሞ እኔ ካብሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ይሄንን ነገር እያወቅሽ ደግሞ ላንቺ ጥሩ ነው ወይ በዚህ ልክ እንደዚህ ሆነሽ? ተገቢ አይደለም ማለት ይሄ ነገር ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ተዋት ብዬ አይደለም እኮ። ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው? ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትይው ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያረጋቸው ስፔሻሊ እኔ እርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻልና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርመላ። ላምንሽ አልችልም እኔ አይኖ ልታምኛቺ። ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችሉ። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደ ኋላ አንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ይሄ እንዴት ነው በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ ማረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። ገብቶሻል? እየነገርኩሽ ነው ነገሮች ትክክል እንደሆኑ እየነገርኩሽ ነው። ግን አንቺ ይሄንን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም፣ ኮምፕሊትሊ መቀበል አትፈልጊም። ብትፈልጊ ኖሮ ይሄንን ነገር በደንብ ልትገፊበት ወይም ደግሞ ልታይ ትሞክሪ ነበረ። ሜቢ ይሄንን ነገር እኮ እያወቅሽ ሊሆን ይችላል አላቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ በቃ ይሄ ሰው የኔ ነው የሚለውን ነገር ሰውም እንዲያውቅ ደንብ ልታረጊ ሊሆን ይችላል። እያወቅሽም እኮ ነው። ግን አላቅም ማለት ይሄን ፌር አይደለም። ሜቢ እሱ እስካሁን ድረስ አብረን ሄደን ቼክ እናድርግ ስለው ፈቃደኛ አልሆነም። ለምን እንደፈራ ባላቅም፣ ምክንያቱም የኔን መተማመንና የኔን እንዴት ነው ኮንፊደንስን አይቷል። በሙሉ ልብ ነው ሄደን ቼክ እናድርግ እያልኩኝ ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ሆዴ ውስጥ እያለ ማወቅ ይቻላል። በነገራችሁ ላይ ሜቢ ማታውቁ ሰዎች ካላችሁ እሱ ፈቃደኛ ይሁን እንጂ እስኪወለድ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን ቼክ ማድረግ እንችላለን። ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ በዚህ ልክ አንቺም እንደዚህ መሆንሽ ምንም ሊገባኝ አልቻለም። እና ሜቢ እውነቱን ስነግርሽ ዛሬ ላይ ምንም ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን